ለመጀመሪያ ጊዜ ቪዲዮ ድንግል ማርያም እንዴት ነህ ተስፍሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ምን እናግዝ? ምን እንርዳ? ምን እንስማ? ነግሬህ እኮ ነበረ። ጭራሽ እኮ እንትን አለኝ አስፈራራኝ። ነግሬህ የለ ማን ነው? አንድ ልጅ እንደዚህ እንትን ብር አበድሬው ምናምን ብዬ ከ120,000 ምናምን ያልኩህ እንደውም አውርተህ ሁሉ ነበር ደውለህለት እሰጣታለሁ ምናምን ብሎ ይኸው ስንት ወር ሆነው? ወደ 4 ወር ምናምን። እኔ አላስታውሰውም። አስታውሽው? አሁና እንትን 420,000 ያበደርኩትና እሰጥሻለሁ ብሎኝ ያን የግንቦት ነው እንደውም አሁን አመቱ መጣ ማለት ነው እና አልሰጠኝም። እና አሁን እንደውም በቀደም ብሎክ ሁሉ አድርጎኝ ስደውልለትማ ኧረ ችግር የለውም እሰጣታለሁ እሷ እየተሳደበች ሁላ አለክ። ከዛን ኧረ እኔ ያልተሳደብኩትም ምን ሆነ ነው ምናምን ብዬ ያው ስላናደርከኝ የተሳደብኩት ምናምን አልኩት። ከዛ በውስጥ ሳወራ ብሎክ አደረገኝ እና ከዛ ብሎኩ መልሶ ደግሞ በቀደምታ ካልሆነ እኔ ሀቢባ ጋር ገብቼ ነው ማዋረድክ፣ ፎቶ ከሁሉ አለኝ የማትሰጠኝ ከሆነ ብር ይቀራል እንጂ ግን ሚዲያ ላይ ነው ማጋለጥክ ምናምን ስለው ያለሽበት ሁሉ መጥቼ ነው አሲድ መደፋብሽ አለኝ። ምን ስሰጭው በምን ምክንያት ነበረ? ተቀራረቡ ነበር? አሁን አውቀው ነበር እና በእናትሽ ተቸግሬ ነው ቤት ሊበላሽብኝ ነው እና እቁብ አለኝ እባክሽ ብሎ በጣም ሲለምነኝ ጊዜ ያው በፊት ላይ ምናምን ነገር ነው። ባንክ ሰራተኛ ነገር ነው። ኮንስትራክሽን ሰራተኛ ነው። ኦኬ። አይ የሆነ ምናምንም ነገር ነበራችሁ ከሱ ጋር እናወራለን እንደዚህ ያለ። እሺ ስልኩን ነገር ነበረኝ። ስልኩን ኬት ላምጣው? ስልኩ አለ ካው ስሙን ልንገርክ። ሴቫሪክ ነው እኔ እሺ ማነው ስሙ? ኃይሉ ታደሰ። በወረቀት ላይ ጽፈው ይዘኸው ነበር? ያ ወረቀቱ ወጣሽ። አሁን ስልኩን የለኝም። ወረቀቱን ደግሞ ያንን ምን ላምጣው? አንዴ ላምጣ ቁጥሩን። እሺ መጣው። እሺ መሲ አቤት፣ እንዴት ዋላችሁ? አቤት፣ እንዴት ዋላችሁ? ወይኔ ጉዴ! እንዴት ነህ? ሰላም ናችሁ? እንዴት ናችሁ? እንዴት ነህ? ሰላም ነው። ሰላም ነኝ። ብዙ ጊዜ እየጻፍኩልህ ነበር ተስፍሽ። ባህሬን የምኖረው ሰው አመጣልሻለሁ ልጅ አመጣልሻለሁ ምናምን ብላ ደላላ ናት ብር በልታብኝ ነበረ እና ባህሬን ላይ ነው የምትለው። ባህሬን የት ቦታ የሚባለውን እንትን አትልም አትናገርም። እሰጣለሁ ነው የምትለው። አመጣለሁ እያለች ልጆቹን ከአንዴ 3 ኤርፖርት ራቸው ነገር የለም ይሄ ነው ትላለች። በዛ ላይ ብሩን መልሽ ካላመጣሽልን ብለን ስንላት ስድቧ ነው የሚበልጠው። የት ነው የምትኖረው? ባህሬን ነው እሷ የምትኖረው? አይሰማም። እሷ የምትኖረው ባህሬን ነው። ባህሬን ነው የምትኖረው። ፓስፖርት አሰራልሻለሁኝ ብላ የማይጠየቅ ገንዘብ ጠየቀች። ከፈልኩኝ ለልጄ ማለት ነው። ከዛም ደግሞ ሰው አመጣለሁ ብላ እንደዚሁ በኢትዮጵያ ብር በዛ ሀገር ብር አድርጋ የዛ ሀገር ብር 1800 ዲናር የተቀበለችው። ልጆቹም ባልመጡ ፓስፖርቱም አልተሰራም። አሁን መልሽልኝ ቢያንስ ራሱ ልጆቹ ካልመጡ ፓስፖርቱም ካልተሰራ ገንዘብ መልሽ ብዬ ስላት የልጆቹም የጓደኞችን ብር ነው አመጣለሁ ብላ ጭራሽ ስድቧ የሌለ ነው። እመልሳለሁ ዛሬ ነገ ነው የምትለው። ብቻ የማይሆን ችግር ውስጥ ነው የገባሁት። ችግሩ እንዴት መፈታት እንዳለበት እርዱኝ ወንድሜ። እኮ አሁን ምንድነው እኔ ዛላ ቅምዛ ያለው እና ምናልባት አሁን መሲ ብትኖር ቅድም ሳትወርድ ቢሆን ኖሮ የሆነ ነገር ልታውቅ ትችላለች። እኔ ኢትዮጵያ ውስጥ ባሉ ጉዳዮች ላይ ብቻ ነው ልረዳችሁ ብዙ ይችላል። አሁን ስናጣራ ኢትዮጵያ ናት እሷ ተገባች ቆይታለች ይሉናል ማለት ነው። የት ሰፈር ነሽ ስንላት ምን አባሽ ልታመጪ ነው? ስድቧ የሌለ ነው የምትሳደበው። ጭራሽ ለሰው ክብር የሚባል ነገር የለም።
የኢትዮጵያ ስልክ ደግሞ አዎ ኤጀንት ናቸው ምናምን እያለች ገንዘብ ላኩ ልጆቹ ወደዚህ ሊመጡ ነው ዛሬ ነው በረራቸው ምናምን ብላ ስታበቃ ቦሌ እኮ አላሳለፍ ብለው የጉቦ ተከፍሎ ነው የሚላከው እና 500 ዲናር አስገቡ ወይም በኢትዮጵያ ብር 200 ሺህ ብር አስገቡ ስትለን ቤት አምጥተን ነው የምናስገባው ብለን ስንላት ልጆቹም ውሸት ነው ጭራሽ የሚባልም ነገር የለም ኤጀንት ነን የሚባሉት መጨረሻ ላይ በስድብ አዝረከረኩን ብሎክ አደረጉን ማለት ነው። ኢትዮጵያ ያሉት ኤጀንት ነን እሷ ቤተልሔም ነው ስሟ። እኔ ባህሬን ነው ብሏል። ቤተልሔም ገብረ እግዚአብሔር ነው ብሏል። እንደሱ ገብረ እግዚአብሔር ስልኳን አለሽ? አለኝ። የባህሬን ቁጥር ነው። በቀጥታ አይሰራም። በዋትስአፕ ብቻ ነው የሚሰራው። ግን ኤጀንት ነን የሚሉት የኢትዮጵያ ቁጥር ነው። በእነሱ ብር አስገብተሻል አንቺ? በእነሱ አላስገባሁም። እና በማን ያስገባው? በእሷ ስምና በወንድሟ ስም ነው ያስገባንላት ብሩ። ሳራ የምትባል ልጅ አለች። ሳራ እያሌውን የምታስገባት እሷም እንደዚሁ ማለት ነው እኮ። ቆይ አይደለም ብር ያስገባሽ ደረሰኛለሽ? አለኛው አለኝ። የወንድሟን ስልክ ሳለሽ? የወንድሟ ስልክ የለኝም። እኔ እዚህ ስላለሁኝ እዛ እንዲያስጨርሱ እያለች ነው ብር በኢትዮጵያ ሰው የምታስገባኝ የነበረው። ወንድሟ ሪሲቱ ላይ ነው ያለው ስሙ። ሪሲቱ ላይ ነው ያለው ስሙ። እና ስልኮቹ አሁን እኔ እንዴት ነው ወረዳሽ ነው? ስልክ የላቸው። የባህሬን ዋትስአፕ አላት። ዋትስአፕ ይሰራል 24 ሰዓት ኦንላይን ናት። የኤጀንቱንም ላድርግለት። የኤጀንቱን ማስጭኛው ኤጀንቱ ምንድን ነው ያምን ብሎ ነው ኤጀንት ከእሷ ጋር የሚገናኝ። እሱማ ልጆቹ ይምጡ ዛሬ ነው በረራቸው አለን። ልጆቹ እሺ ደግ ሲባል ሌሊት ነው አሁን አይደለም ቆይ ትንሽ ጠብቁ ሲሉ እኛ ደግሞ ልጆቹን ለምን እናንተ ሄዳችሁ ኤርፖርት ካሳለፏ የሚሆነውን ነገር እኔ እንጂ ብር አንጨምር ብለን ስንልካቸው ልጆቹን ኤርፖርት ድረስ ሄዱ። ትኬቱ ቡኪንግ ነው እንጂ ብር አልተከፈለም ተብለው ተመለሱ። ፎርጅት ነው ሁሉም ነገር ተባለ። ልጆቹ ሲመለሱ አያት ይችን ብር ሳከፍል አንድ ሰው የሚራመድልሽ የለም ማንም ቢሆን ይሄን ገንዘብ እየከፈለ ነው አለ። እብራሂም አያሌው፣ መስታወት አያሌው እና ሙሐመድ አህመድ። መስታወት አያሌው ሙሐመድ አህመድ። ኤጀንቱ ምን ይባላል ስሙ? የኤጀንቱ ስም ኤጀንቱ ቆይ ስልኬ ላይ እጽፍልሃለሁ። በውስጥ ኢንቦክስ ላይ ያደርግልሃለሁ። እሺ ወንድሜ ግን እርዳኝ በፈጠረ ለፈጣሪ ብለህ ብዙ ጊዜ 3 ወር 4 ወር ይሆነኛል ራሱ እየለመንኩ ካለሁኝ ማለት ነው። በምችለው እርዳኝ ወንድሜ። አሁን ጥያቄዎች ማስተካከል ሲኖሩ አሁን መደወል መጠየቅ የምንችልበት ነው። እንደዚህ ሁሉ አሁን እዚህ ውስጥ ያለው አንድም ሰው ሌላ ጉዳይ አይደለም፣ መዝናኛ ላይ አይደለም ያለ የሚቸገረውን ሰው ለመርዳት ነው። እና ከእናንተ ህይወት ውስጥ ደግሞ አሪፍ ለመማር የሚፈልጉ ሰው ነው። እንደኛ አይደለም። ስለዚህ በዛ አይነት ነገር ሰው ስለሚበዛ ነው እንትን የማወቅሽ እንጂ ማንም ሰው ኢንቦክስ ላይ የምንችለውን ያህል ሁሉ እንረዳቸዋለን። ያቅማችናል። ሜሪ አገኘ ቁጥሩ ይዤ መጥቻለሁ። እስኪ 11 07 28 68 ማነው ስሙ? ኃይሉ ታደሰ። የደወሉላቸው እርግጠኛ ቴሌፎን ጥሪ እያስተላለፈ ነው። ትንሽ ጠብቁ።
ይቅርታ፣ የደወሉላቸውን ደንበኛ መስመር አሁን ማግኘት አይችሉም። ይሄ ነው እንግዲህ። እሺ ሁለተኛው ልስጥህ ተስፍሽዬ። እሺ 09 15 0915 83 82 45 45 የደወሉላቸው ደንበኛ ስልክ አይመልስም። እባክዎ አይመልስም እየተባለ ነው። እንርገምደ እሺ ያዳዝ ታስሽ ሞክር አንዴ ሻኒ እንርገምደ እሺ የት ነው የሚኖረው? አዳማ ይላል። ምንም አይታወቅም። እሱ አላውቅም እንጃ። በየቦታው የሚዞረው አተዋወቁ ነበር ከዚህ በፊት በአካል? አረ እንታወቃለን በአካል ኢትዮጵያ እንታወቃለን። ቤቱን መኖሪያውን ታውቂያለሽ? በፊትማ እንትን እዛ ደብረ ዘይት በሚኖርበት ሰዓት የማውቀው፣ ከዛ ናዝሬት ነው የምኖረው አለ። እኔ ይህን የማውቀው እንግዲህ ከ12 ዓመት በፊት ምናምን ማለት ነው። ደብረ ዘይት ከዛ ናዝሬት ነው የምኖረው አለ። እናመሰግናለን። እንግዲህ ይኸው አላነሳም። ሌላ አማራጮች ካሉሽ ላኪ፣ መረጃዎችሽን ልንረዳሽ በምንችልበት ነው። በፊትም አውርታከው እሺ ብሎ ነበር። ከዛ እምቢ የምትል ከሆነ ስለሚያውቀው ሊሆን ይችላል። ቁጥርን ስለሚያውቅ ነው። እኔም እኮ ገባኝ። ለዛ ነው ያላነሳው። በሌላ ስልክ ቢሆን በዚህኛው በሌላ ስልክ በልጆች እንዲሆን ተንመላል። እሺ አመሰግናለሁ። እሺ ኔትወርክን የሰጣት ሰላም፣ እንዴት ነሽ? ተመስገን። እንዴት ነሽ? አለ ወንድሜ። ሰላም፣ እንዴት ነህ? ቪዲዮ አብሪ። እሺ፣ በምን እንዴት ነሽ? እናመሰግናለን። ሰላም ነው አለው። ደህና ነኝ ወንድሜ። ይሄን እድል ስላገኘው በአመቴ ይሄን እድል ስላገኘው በጣም ከልቤ አመሰግናለሁ። በጣም ደስተኛ ነኝ። አመሰግናለሁ። እና ወንድሜ እኔ ብዙ ጊዜ ብሞክር ያው ድምፅ ላገኝ አልቻልኩም። አመት ሊሆነኝ ነው እና የዋና ልጅ ወረቀት አሰራለሁ ብሎ ገንዘቤን በልቶ በምሕረት አዋጅ በ9ኛ ወር እንደሰጠው እኔን ገንዘብን በልቶ የጎደኛዬንም በልቶ ቁጭ ብለዋል። አሁን ደግሞ አይዲ አሰርቼልሻለሁ። መጀመሪያ 9,000 በልቶኛል። የተስማማ ነው በ8,000 ነው። እሱንም ክዶ ከዛ 9,000 ተቀብሎኛል። ከዛ ሜዲካል ገባው። የሜዲካልም ከእጄ ነው የከፈልኩት። እስካሁንም እያሰቃየኝ ነው። አሁንም ደግሞ ምን ይላል አውቆ ብሬን ለመብላት አምጪ ይለኛል። ይቅርታ እንደሽ ማየ የአሁኗን ልጅ ዳይመንድ ነይ ሲኔ እናት ሺ ያቺ ታማም ስላለች እሷንም ለመርዳት ሊሆን ይችላል እና ዳይመንድ አይመችሽም? እሺ ስቤሽ ነበር
ነው ብዙዎቹን እንትን ብላለች። በኦክሲጅን ነው የምትንቀሳቀሰው። 4 ዓመት እንግዲህ በኦክሲጅን እየተንቀሳቀሰች ከዛም ላይ አልፎ የተሰበሰበላትን 70 ምናምን ሺህ ብር ገንዘብ ይዘውባት ጠፍተዋል። ኦኬ እኔ ስልኳን ስላለኝ የዳይመንድ ችግር የለውም እልክልሻለሁ። አሁን ቀጥይ አንቺ። እሺ ወንድሜ፣ እኔ አሁን የሚተባበሩኝ ልጁ ወደዚህ ጠርታችሁ በቃ ብቻ እኔ ምንም አልፈልግም። ታውቃላችሁ የኛ የመዳም ቅመም ስንት ህልማችን እኔ ነገር ብር ያገሬ ልኬ ቢበላ ጌታን አይቆጨኝም፣ ግን የ2 ዓመት ህልሜን ይነጥቀን። ስለዚህ እዚህ መጥቶ ችግሩን እንዲነግረን ለምን በላባችን እንዲጫወት እንዲነግረን ነው የምፈልገው። እኔ ስንት አማራጭ ሰጥቻለሁ። አስባችኋል? ምህረት አዋጅ ከመጣ ስንት ጊዜ ነው? ከመጀመሪያ ነው የሰጠሁት። 9ኛ ወር በ13 ነው የሰጠሁት። ከዛ እስከ ዛሬ የተጫወተብኝ ቁማሬ የተጫወተብኝ እያስለቀሰኝ ነው። አሁን እኔ በሱ ምክንያት ልብ ታማሚ ሆንኩኝ። በሱ ምክንያት ሁሌ እርፎን ለብሼ ንዴት ልረሳ ብዬ ለብሼ ጆሮዬ ታማሚ ሆንኩኝ። ሐኪም ቤት እንዳልሄድ መሄድ አልችልም። ጆሮዬ ሁለቱም ደም እየፈሰሳ ነው። ከዚህ በላይ በደል አለ? የእውነት ስንት ጊዜ ሚዲያ ላይ መጠን ኢንተርቪው ስናደርግ ማንም የኛ የሚሰማ የለም። የኛ የሰው ገንዘብ ሰርቀን እኮ አይደለም፣ በላባችን ማደር ያቃተን ነው። የት እንሂድ? ባንግላዴሽ ነው? ቻይና ጋ ነው? ህንዲ ጋ ነው ሄደን ድምፅ መሆኑልን የምንለው? ለምንድን ነው ድምፃችን የሚታፈነው? ሄዱ ትፈረጥ ከፈለገችው ሄዳ ይላሉ። የኛ ከመዳም ቤት ወተን አናቅም። ለምን እንሳደባለን? ሚዲያ ስንመጣ እንኳን እኮ እንሳደባለን። ለምን? እኛ እኮ ስንረዳ ነው እንጂ እርዳታ ጠብቀን አናቅም። ግን እውነት ፈጣሪ ይፍረድ። የኛ የሰው ላብ ፈልገን አይደለም፣ በላባችን እንኖር ነው ያለው። ሰውን ስረዳ ነው የምንኖረው እንጂ እርዳታ አንፈልግም። ለምንድን ነው ድምፅ ማትሆኑልን? ምን ስለሆነ ነው እሱ እዛ ተደብቆ ሂጂ ገደል ግቢ ምናምን ብሎ የሚሳደቡ? ስለዚህ እኔ አሁን አይዴን ስጠኝ ወይ ደግሞ በሱ ምክንያት ብዙ ወጪ ይሆኛለሁ፣ ብዙ ታምም አለው። እኔ ከሞትኩም አንድ ነገር ከሆንኩም ከድንጋይ አይደለም የመጣሁት። ቤተሰብ አለኝ፣ እኔም ኃላፊነት አለኝ። ማን ነው? አበባ ሙላት፣ እስቲ እዚህ ያሉት እህት ወንድሞች ስልክሽን ይፈልጋሉና አሁን ጎደኛም አለች ተበልታ እዚህ ጋር ጠብቂኝ አንዴ። ይቅርታሽ ይቅርታ። አበባ ሙላት የታመምሽው እህታችን የአንቺን ስልክ ጻፊላቸው እዚህ ጋር አሁን የጻፈችው 0936 ሜሪ አግዣት 0936 ያንቺን 0936 39 ሊረድሽ የሚፈልጉትን ሰዎች ብቻ ስልክ እንትን አንሽላቸው። እሺ አሁን እያወራሽ ያለሽው ስለማን እንደሆነ አልገባኝም። ሲፈንጨቤ እኔ ማወራ ስለ ሮቤል ባለማተቡ ነው። እሱ ንብረት አለው፣ ብር አለው። የኛን የፈለጋ ማድረግ ይችላል። ኦኬ መጥቶ ይግድለን። የኛ ኑሮ ከሞት አይተናነስም። በላባችን የምንገደል ከሆነ መጥቶ ይግድለኝ። ሁሌ ይፎክር። ባለማተቡ ማን ነው? በስም አውቀዋለሁ፣ ይሄን ስም አውቃለሁ፣ ግን ማንነቱን ነው እንትንም ማለለው። በቲክቶክ ላይ የለም አውቀዋለሁ ያስባል አለ። በቲክቶኩ አለ ሮቤል ባለማተብ ይላል። ቲክቶኩ የብሬ ጎደኛ ነው። የማን? የብርሃኑ ጎደኛ ነው። ብርሃኑ ማን ነው? ሬክስ ላ ብሬ ይሄ ሱቅ ምናምን ያለ እዛ ጅማል ላይ ነው የሚኖረው። ታውቁታላችሁ ጋይስ? ኧረ እሱማ ሰው አለ እንዴ? እስቲ እዚህ ያሉት የሚያውቁ ከሆነ ያው ይበሉንና ይጠራ። እኔ ሁሉም መረጃ አለ። እሱ ይምጣና ለህዝብ ነው ምንም አላረኩም ይበል። እስቲ ሼር አድርጉለት እስቲ እንዴ ሮቤል ባለማተብ እናውቀዋለን። እስቲ ሼር አድርጉለት። አረ በቀበኑ ኦኬ፣ እስቲ ሼር አድርጉለት። ናታለ ይንታል
ያልበላ ሰው የለም። ኔትወርክ Muso bunga baru ikut kamera rapi. Siapa kulit? Ya, diamond ini kita benefit service gawi next. Kemana? ዳይመንድ እንዴት ነሽ? አለን ፎሎ አድርጊያትና እንትን እልላታለሁ። አሁን የምትነግር ስቶሪ ትልቅ ስቶሪ ነው እኮ። አሁን አንድ ሰው ብቻ እኮ አይደለም፣ ብዙ ሰው የተበላበት ነው የልጁ ስቶሪ ነው። ብዙ ሰው እንትን ያለው ነው። ይሄ አሁን የምትነግር ልጅቷ ማለት ነው። እና የብዙ ሰው ብር ነው የበላው፣ የሰው ብቻ አይደለም ማለት ይሄ። እሷ እችን ነው ማለት ነው። ይሄ እነተስሮች ምናምን ላኩት ብዙ ቦታ የተደረሰ ነው። ብዙ ልጆች ናቸው ያሉት። እንዲህ ቤተሰቦቻቸውን አባቷን ያጣች ልጅ አለች በሱ ምክንያት ማለት እሱ ብሯን እልካለሁ ብሎ ወስዶ እኛ ወተን አባቷን እንዲታከሙ እንትን ያለው ልጅ አለች፣ ግን አባቷንም አላዳነች። ሌቶ ነው ማለት ነው። እኔ ብዙ ላይ እንትን ያለበት ተዋጅ ነው። አንቺ እየተነገረ ነው እንዴ? ተመልሰሽ አንቺ የምትሰጪ ሁሉ እንትን እየተባለ አሁንም ምን እናውቃለን? የበፊቱን እዚህ ላይ ስንት አንድ አመት የምትይዋን በቅርብነት ስላይ ፋይት ያደረጉ ይቅርታ ቆይ ተስፋ ያደርገው ነው አይደል? ተስፋዬ ደህና ነህ? አለሁልህ። እንዴት ነው? ሁሉ ሰላም? እኔ የምልህ ስለ ሮቤል ባለማተቡ የሚባል ሰው ታውቃለህ? ሮቤል ባለማተቡ ፌመስ አጭበርባሪ እሱ 3 አመት በፊት የነበረ ታሪክ ነው። ኦልሞስት ወደ 370,000 ድራም ወስዶባቸው ተደራጅተው ኦልሬዲ ወደ 93 ሰው ግሩፕ መስርተው ነበረና ይሄ ጸበል ምናምን ስትል የነበረው ሂዶ ምናምን ነገር አንድ ጊዜ አንተ ቤት ገብቶ የነበረው ልጅ ነው። ነግረኝ ነበር አይደል? ባልደራስ እያለሁ ምናምን እንደዚህ ያልበሯቸው መስሎ ምናምን ብዬ ጠበል ምናምን ገብቶ እሱ እኮ ነው እና ከጠበል እንደወጣ ምናምን ንብረት ምናምን አለው ተብሎ ነበር። ምንም ንብረት የለው፣ ዝም ብለው ነው። ከጠበል እንደወጣ ግማሽ ይቅርታ አደረገለት አድኖለት። በጣም ነው የሚወዱት እና ከ35 ሴት ጋር ነው የተኛው እሱ ራሱ። ላይቭ ላይ ነው። ቆይ አንዴ ቆይ ሙይስ ላይ እንትን ጋይስ ተስፍሽ አውርቶ እስኪጨርስ ማለት ነው። ያቺ የተመመችዋን ልጅ ማለት ነው ጋይስ ስልኳን አንስቼዋለሁ፣ ፎቶ ማለት ነው። እና ምን አድርጎ መሰላችሁ? የምትችሉ አግዟት እሺ። አታሳዝንም? እኔ የምችለውን አደርጋለሁ። አረ እኔ የገንዘብ እርዳታ አልፈልግም።